ባል ያለሽ ሚስት ካለሽ እባክሽን ይሄን ቪዲዮ በትክክል በደንብ አዳምጪ። ምናልባት የፍቅር ህይወታችሁንና የትዳር ህይወታችሁን ትንሽ ማስተካከል ከፈለጋችሁ ምናልባት ችግሩ እኔ ጋር ሊሆን ይችላል ብለሽ አስቢ። በጣም ብዙ ሴቶች ቤታቸውን እያፈረሱ ካሉት በሰው ሳይሆን ሰው እያፈረሰ ካለው ቤታቸው በላይ እነሱ በገዛ እጃቸው ቤታቸውን እያፈረሱ ያሉ ሴቶች ይበዛሉ። ሚስት ሆና ከባለቤቷ ጋር ማተስማማ ሴት አለ። በቃ መናገሩም አይመቻትም፣ ዝም ማለቱም አይመቻትም። ይሄ እንደ አባቶችሽ ወይ ደግሞ እንደ እናቶችሽ ጥበበኛ ሴት መሆን ከፈለግሽ አንዳንዴ ችግሩ እኔ ጋር ሊሆን ይችላል ብለሽ አስቢ። ወንዶች ይመጡና ሚስቴ እንዲያርጋኝ እንዲህ አርጋት የሚሉ ጥቂት ወንዶች ናቸው። ይህን ቪዲዮ ምናልባት ሴት ልጅ ሆነሽ የባለቤትሽ ድምጽ መስማት ችግር የሚሆንብሽ፣ አለመስማትም ችግር የሚሆንብሽ፣ መናገሩም የሚረብሽሽ፣ ዝም ማለቱም የሚረብሽ ሴት፣ ከሰራተኛ ጋር መግባባት ያቃተሽ። በዚህ ዘመን ምን ያስገርመኛል መሰላችሁ? ድሮ እናቶቻችን ሰራተኛ የላቸው። የዛሬ ዘመን ሴት ለጽዳት ለብቻ፣ ለምግብ ለብቻ፣ በር የሚጠብቅ ለብቻ 6-7 ሰራተኛ እያላት ቤት ውስጥ ሚስት መሆን ያቃታት ሴት፣ ንብረት እያለው፣ ቤት እያለው፣ መኪና እያለው፣ ብዙ ነገር እያለው የሆነ ሰው መሆን ያቃተው ሰው የትኛው ሰው? እኔ ለመፍረድ አይደለም፣ መጽሐፍ ቅዱስ አትፍረድ ይፈረድብሃል ይላል። ወደው አይደለም እንደዛ የሚሆኑት። ግን ምን አይነት ሴት ታስገርመኛለች? ሁሉ ነገር ተሟልቶላት ሚስት መሆን ያቃታት፣ ራሷን ማሸነፍ ያቃታት። ኦፍ ኮርስ አንዳንድ ጊዜ ራስን ማሸነፍ ሲጀምር ትልቁ ጠላት ራስን እንደማሸነፍ ከባድ ነገር የለም። ከተማን ከሚገዛ ራሱን የሚገዛ የሚባለው ከዛ የተነሳ ነው። ይህም ቪዲዮ የምትከታተይ ከሰራተኛሽም ጋር የምትጣይ፣ ከባልሽ ቤተሰቦችም ጋር የምትጣይ፣ ከራስሽም ጋር የምትጣይ፣ ከባልሽም ጋር ማትስማሚ፣ ከልጆችሽም ጋር ማትስማሚ፣ እርግጠኛ ነኝ የሆነ ቦታ ቢወስዱሽና ግራውንድ ፕላስቱ የሚያምር ቤት ውስጥ ቢያስገቡሽ ብቻሽን መኖር ትችያለሽ ከራስሽ ጋር ተስማምተሽ። ሰው እንግዲህ መጀመሪያ ከእግዚአብሔር ሲጣላ ከራሱ ጋር ይጣላል፣ ከራሱ ጋር ሲጣላ ከማንም ጋር አይስማማም ይባላል። መጀመሪያ ከፈጣሪው ሲጣላ ከዛ ከራሱ ይጣላል፣ ከዛ በኋላ ከማንም ጋር አይስማማ። ከሚስት ጋር ይጣላል፣ ከጓደኛ ጋር ይጣላል፣ ስራ ቦታ ይጣላል። እያንዳንዱ ቦታ የሚያሳልፈው በጸብ። ባል ያለሽ ሚስት ካለሽ እባክሽን ይሄን ቪዲዮ በትክክል በደንብ አዳምጪ። ከሁሉም ሰው ጋር ተለይተሽ፣ ከሁሉም ሰው ጋር ተጣልተሽ፣ ሁሉም ጠላቴ ነው፣ ሁሉ ሰው አይረዳኝም። አንዳንድ ሴቶች ሲያወሩ ገጥሟቸው ከሆነ እኔ ብዙ ጓደኛ የለኝም፣ ማንንም መቅረብ አልፈልግም። ማን ሊቀርብሽ ይችላል? ላይቀርቡሽም እኮ ይችላል። አንዳንድ ጊዜ እኔ ሰው አልቀርብም እንላለን፣ ሰው ራሱ ላይቀርብን ይችላል እኮ። እኔ ብዙም ወደ ሰው መጠጋት አልወድም። ሰው መቼ ጠጋሽ ነው? ወንድ ነክ በጣም ብዙ ሰው መግባባት ትፈልጋለህ፣ ሰው ላይግባባ። እሱን ግን ገልብጠኸው እኔ ብዙ ሰው አልግባባም፣ ብዙ ሰው አልቀርብም፣ ሰው ላይቀርብን ይችላል። ፈልገ ደግሞ አንተ ሰው ላተቀርብ ይችላል። ይህም ቪዲዮ የምትከታተሉ ሚስቶች ካላችሁ ወይ ደግሞ ባሎች ካላችሁ ከቤት ቤተሰቦች ጋር፣ ከራስ ቤተሰቦች ጋር፣ ከጓደኛ ጋር፣ ከዘመድ ጋር፣ ከብዙ ሰዎች ጋር ተጣልተ ብቻህን ያለ ሰው ካለ አንድ ጥያቄ ራስህን ጠይቅ። እሱን ጥያቄ ምን መሰለሽ? ምናልባት ችግሩ እኔ በሆንስ? ከሁሉም ጋር የምጣላው ምናልባት እኔ ጋር ችግር ቢኖርስ? ለኔ የማይታየኝ ችግር እኔ ጋር ቢኖር፣ ለኔ የማይታየኝ ችግር እኔ ጋር ቢኖርስ ብለሽ ራስህን ጠይቅ። ይሄ ትልቅ አስተዋይነት፣ ትልቅ ጥበብ ነው። በነገራችን ይህንን ነገር መጠቀም ከፈለግሽ መጀመሪያ ከሁሉም ሰው ጋር ሳትጣይ በፊት መጀመሪያ አስተውይ። ሰው ከሁሉ ጋር ሊጣላ ይችላል። ከሁሉ ጋር ተጣላ፣ ምናልባት የራሱ ችግር አለ፣ ምናልባት የሰዎቹ ችግር አለ። ሚስት ሆና ከባለቤቷ ጋር ማተስማማ ሴት አለ። በቃ መናገሩም አይመቻትም፣ ዝም ማለቱም አይመቻትም። ምናልባት እሱ ዝም ካለ ቤቱ ሰላም የሆነ ይመስላል። ሰላም የሆነ የሚመስለው እሱ ዝም ስላለ፣ ሰላም የሆነ የሚመስላት እሷ ዝም ስላለች። ግን ሰላም አይደለም ቤቱ። ምናልባት የፍቅር ህይወታችሁንና የትዳር ህይወታችሁን ትንሽ ማስተካከል ከፈለጋችሁ ምናልባት ችግሩ እኔ ጋር ሊሆን ይችላል ብለሽ አስቢ። ምናልባት ችግሩ እኔ ጋር ሊሆን ይችላል ብለህ አስብ። በእኔ ሰበብ ነው የምንቆሳሰለው ብለህ አስብ። ሁል ጊዜ ከሚስት ጋር ከመንቆሳሰል፣ ምናልባት ከእሷ ጋር ሁሌ ከመነጋገር፣ ከእሱ ጋር ሁሌ ከመነጋገር፣ ምናልባት ችግሩ እኔ ሆኜ ቢሆንስ? ምናልባት ሴክስ አለማድረጌ፣ ምናልባት አለማናገሬ፣ ምናልባት አለማክበሬ፣ ባለቤቴን እንደ ባላ ለመስማቴ፣ የሚገባውን ፍቅር ለሱ አለመናገር፣ ውሸታም ሴት መሆኔ፣ አስመሳይ ሴት መሆኔ፣ ከሱ በጣም ብዙ ነገር መጠበቅ፣ ያለበት ሁኔታ አለመረዳቴ፣ ምናልባት የኔ ችግር ቢሆንስ? ይሄንን በደንብ አስቢበት ፕሊዝ። በደንብ ቁጭ ብለሽ አስቢበት። በጣም ብዙ ሴቶች ቤታቸውን እያፈረሱ ካሉት በሰው ሳይሆን ሰው እያፈረሰ ካለው ቤታቸው በላይ እነሱ በገዛ እጃቸው ቤታቸውን እያፈረሱ ያሉ ሴቶች ይበዛል። በገዛ እጃቸው ቤታቸውን ራሳቸው እያፈረሱ ያሉ ሴቶች ይበዛል። የሆነ ለውጥ ቤትሽ ላይ የምትፈልጊ ከሆነ የሆነ ለውጥ ቤት ላይ የምትፈልግ ከሆነ ሁል ጊዜ ከዛ በኩል ነው። ሰው አይወደኝም፣ ሰው አይፈልገኝም፣ ሰራተኞቼ ችግር አለባቸው፣ ሚስቴ አትረዳኝም፣ ባሌ አይረዳኝም ማለት ሳይሆን ቆም በይና ምናልባት እኔ ራሱ እንዲረዱኝ አድርጌ አልቀረም። የባለቤት ቤተሰቦች አይወስዱ፣ እህቷ አትወደኝ፣ ምናልባት እኔ ጋር ችግር ሊኖር ይችላል። እሷ ጋር ብቻ ነው ካልሽ አንቺ እግዚአብሔር መልአክ ልትሆኚ፣ ሰው ጋር ብቻ ነው ካልክ አንተ እግዚአብሔር መልአክ ልትሆኚ።
ራስን ማየት ስትጀምር ደግሞ ትንሽ ጥበበኛና አስተዋይ ትሆናለህ። የአባቶች ልጆች መሆን ትጀምራለህ። በነገራችን ላይ ኢትዮጵያ በጣም የጠቢባን ሀገር ናት። በጣም ጥበበኛ ሰዎች ያሉባት፣ ጥበበኛ ሰዎች የኖሩባት። ሲጀመር የምንለብሰው ልብስ እኮ የሸማኔ ጥበቡን የተጠቀመበት ጥበቡን የገለጠበት የጥበብ ልብስ እኮ ነው የምንለብሰው። ይሄን ያህል እንኳን የምናወራው ቀርቶ እንኳን የምናስበው ቀርቶ እንኳን የምንኖረው ቀርቶ የምንለብሰው ጥበብ ሁሉ ነበር የጥበብ ልብስ። ሸማኔ በጥበብ የተጠመነበትን ጥበብ ነው የምንለብሰው። በጣም ምናልባት ወደ ድሮ ዘመን ልውሰዳችሁና አድዋ ድል ሲነሱ እኮ ጠላት ወይ ወጥቶ እንዲለይለት ወይ ደግሞ እጁን እንዲሰጥ እኮ የኩሬ ውሃ ይገድቡ ነበር። ክፋት ነው ልትል አትችልም። በጦርነት ጥበብ ውስጥ በጣም ብዙ ቴክኒኮች ልትጠቀም ትችላለህ። ይሄ እንደ አባቶችሽ ወይ ደግሞ እንደ እናቶችሽ ጥበበኛ ሴት መሆን ከፈለግሽ አንዳንዴ ችግሩ እኔ ጋር ሊሆን ይችላል ብለሽ አስብ። እንደ አባቶች አንተም ጥበበኛ አባትህ በረጅሙን ዓመት በትዳር እንደኖር ምናልባት ካኖረ ደግሞ ምናልባት አያትህ ምናልባት ጥንት በነበሩ እንደ ጥንቱ አባቶቻችን ወይ ደግሞ እንደ መጽሐፍ ቅዱሱ በጥበብ በማስተዋል ሚስትህን መምራት የምትፈልግ ከሆነ በተቻለ መጠን ሚስቴ ጋር ብቻ ሳይሆን እኔ ጋርም ችግር ሊኖር ይችላል ብላስ ከሷ ጋር ብቻ በመቆሳሰል አንተ ልክ ነኝ ብለህ ለራስህ የሆነ ዋሻ ቆፈር አትቀመጥ። ምን ይባላል መሰለህ? የቆፈርከው ምሽግ አንዳንድ ይሸሽግሃል፣ በሁለተኛው ደግሞ ለጠላት ያጋልጣል የሚባል ነገር አለ። በጦርነት ጥበብ ውስጥ ሚስትህን የምታይበት መንገድ ባለቤትሽን የምታይበት መንገድ እሱ ነው። ከባለቤትሽ ጭቅጭቅ ጋራ እንዲተቆሳሰልሽ እንድትኖሪ የሚያደርግሽ ከቁስሉም ነፃ እንድትሆኝ የሚያደርግሽ እሱ። ምናልባት ግን ዛሬ እንደ አስተዋይ ሴት ማሰብ እፈልጋለሁ፣ እንደ ጥበበኛ ሴት መኖር እፈልጋለሁ ካልሽ ከሁሉም ሰው ጋር ተጣልተሽ አትችይም። ከሁሉም ሰው ጋር ተጣልታ አትችልም። በዚህም ብለህ በዛም ብለህ በዚህም ብለሽ በዛም ብለሽ ከሁሉም ጋር ተጣልተሽ እኔ ብቻ ነኝ ልክ ብለሽ አትችይ። ስለዚህ ቆም በይና አንዳንድ ጊዜ ምናልባት እኔ ጋር ሊሆን ይችላል ችግሩ ብለሽ አስቢ። ምናልባት ችግሩ እኔ ጋር ሊሆን ይችላል ብለህ ቆም ብለህ አስብ። ያን ጊዜ በጣም ብዙ ነገሮችን ማስተካከል ትጀምራለሽ። ያኔ በጣም ብዙ ነገሮችን ማረም ትጀምራለሽ። ያላገባችሁ ሴቶች ከሆናችሁ ይጠቅማቸዋል። በደንብ ቁጭ በሉና ከሰው ጋር ስትጣላ ሁሉ እኔ አንድ ቢሮዬ አስታውሳለሁ የዛሬ 7 ወር ነው ምናምን መስከረም አካባቢ መጣ ከሁሉም ወንዶች ጋር በቃ ወንዶቹ ናቸው ችግር ያለባቸው። እኔ ጋር ስትመጣ ግን ችግር ያየሁት እሷ ጋር ነው። ወንዶቹ ጋር ምንም ችግር አለ እንደዛ ነው የሚታያት። እንዳለ ወንዶቹ ጋር ችግር እንዳለ ነው የሚታያት። ብዙ ሴቶች ቢሮአችን ይመጣል ባሏ ጋር ችግር እንዳለ ነው የሚታየው። ኦፍ ኮርስ ባለቤቷ ጋር ችግር ነው። ትልቁ ችግር ያለው ግን እሷ ጋር። ወንዶች ይመጡና ሚስቴ እንዲያርጋኝ እንዲህ አርጋት የሚሉ ጥቂት ወንዶች ናቸው። ቤትን በጥበብ በማስተዋል መምራትና ማጽናት በትዳራችሁ ስኬታማ መሆን ከፈለጋችሁ የእውነት ትኩረታችሁን ራሳችሁ ጋር አድርጋችሁ እኔ ምን ላስተካከል በሉ። እኔ ምን ላስተካከል? እንደዛ ካልሽ ብዙ ነገር ታስተካክያለሽ። ከሁሉም ሰራተኛ ጋር ተጣልተሽ አትችይም። ከሁሉም ወንድ ጋር ተጣልተሽ አትችይም። ከሁሉም ሴት ጋር ተጣልተሽ አትችይም። ሁሉም ችግር ያለው እሷ ጋር ነው ብላ አትችይም። አንዳንድ ጊዜ ራስን መመልከት ጀምር። ያን ጊዜ ቤትን ታስተካክላለህ፣ ትዳርህን ሰላም ታደርጋለህ ብዬ አስባለሁ። እንግዲህ ቤታችሁ ሰላም የሌለ፣ መከባበር የሌለ፣ መደማመጥ የሌለ፣ መተሳሰብ የሌለ እስኪ ፈርስ ድረስ ትዳራችሁን አጠብቁ ባካችሁ። ፍርድ ቤት እስክትሄዱ ድረስ አጠብቁ። አንተና ሚስት ከተለያያችሁ ትዳር ከፈረሰ በኋላ ምን ያደርግልሃል? አማካሪ ሽማግሌ ምን ያደርግልሃል? ዛሬ ነው ሽማግሌ የሚያስፈልግ። ዛሬ ነው ባለሙያ የስነ ልቦና ባለሙያ ወይ ደግሞ የሜሬጅ ካውንሰለሮች የሚያስፈልጉ ዛሬ ነው። ቤቴን ማስተካከል ትዳሬን ሰላም ማድረግ እፈልጋለሁ የምትሉ ካላችሁ ኢትዮጵያም ውስጥ የምትኖሩ ክፍለ ሀገርም አዲስ አበባም ውጭ ሀገር የምትኖሩ ክፍለ ሀገርም ያላችሁ በስልክና በኦንላይን አገልግሎቱን እንሰጣለን። ውጭ ሀገርም ክፍለ ሀገርም ያላችሁ አዲስ አበባ ያላችሁ ደግሞ አድራሻችን መገናኛ ስለሺ ህንፃ 6ኛ ፎቅና 5ኛ ፎቅ ላይ ታገኙናላችሁ። ለበለጠ መረጃ 09774050 ላይ ደውሉ። ስለ ፍቅር ህይወታችሁና ስለ ትዳር ህይወታችሁ በጣም ጥሩ ነገር ማወቅና መማር ችግሮቻችሁን ማስተካከል ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍ በጣም ብዙ ነገር ያግዛቸዋል። መጽሐፉ ቆንጆ መጽሐፍ ነው። ለሚስቶቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ ጋብዟቸው። እናንተም 1-2-3 ጊዜ ተደጋጋሚ አንብቧቸው። እመኑኝ መልስህን እዛ መጽሐፍ ላይ ታገኙበታለህ ብዬ አስባለሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።